እኔ አዲስ አበባ ዩኒቨርሲቲ ተመልሼ ጃንሆይ ግቢ ለዩኒቨርሲቲ ከሰጡት በኋላ የመጀመሪያ ንግግር ያደረኩ ራስ መኮንን ሆል ያደረኩ እኔ ነኝ። እዚያ ንግግር ላይ ስለ ገዳ ነው የተናገርኩት for the first time በስንት ዓመተ ምህረት 1961 ገና አስተማሪ እያለሁ እዚያ ገና ፕሪሊሚናሪ ጥናት ማድረግ ጀምሬያለሁ። ስለዚህ ኮምፓራቲቭ አናሊሲስ አድርጌ ነው የሄድኩት። ሲሄድ ሞስትሊ ቱለማን ታሪክ ባህል አጥንቼ ነው የሄድኩት። ስለዚህ ፕሬዘንቴሽን ሰጠው። 500 የሚያህል ሰው ነው እዛ የመጣው። ይህ ሁሉ ህዝብ መጀመሪያ የሚሰማ ያለ ስለ ቦረና ስርዓት ያኔ ነበረ እና ከዚያ ውስጥ አንዳንዱ መጥቶ ምን ይለኛል፣ ይሄ ሁሉ ከፍ ከየት የመጣ ነው ይለኛል። እንዴ ሰማይ እኮ ሰቀልካቸው ኦሮሞዎች፣ ምንድነው ይሄ ሁሉ ይለኛል። ደግሞ አንተ ኤርትራዊ ለምንድን ነው ይሄን ሁሉ የምትጽፈው? ሰው ለማጣላት ነው? ይሄ ነበር አስተሳሰባቸው። ዲፌንሲቭ ነው እንጂ ተረድተው እንዴ እንዲህ ያለ ቁም ነገር አለ በሀገራችን እና ሀብት ነው ብሎ የሚገምት አልነበረም። በቅርቡ የሞረሽ ወገነ የአማራ ድርጅት መስራች ነኝ የሚል ግለሰብ አቶ ተክለ ይሻ የሚባለው የኦሮሞ ህዝብ እኮ ታሪክና ስልጣኔ የለውም አስመሮም ለገሰ የሚባለው ኤርትራዊ ጽፈው ሰጣቸው ገዳ የሚል ልብ ወለድ ምናምን ብሎ ነበር። ልብ ወለድ እንደዛ ብሎ ነበር። ኤግዛክትሊ ይሄ አስተሳሰብ አለ ግን ታሪክ አለ። አባባህሪ የጻፉት እኮ አባባህሪ ኦሮሞን ወደው አይደለም የጻፉት፣ ተጠንቀቁ ለማለት ነው የጻፉት። ስለዚህ እሱን ስታነብ በግድ መገንዘብ አለብህ ምን እንደሆነ እንትኑ